በጣም ያስደነቀኝና በጣም ያስደመመኝ ያስገረመኝ የአዶናይ ጉዳይ ነው። እስካሁን ሰዓት ድረስ ምንም አይነት ነገር ካፉ አለመውጣቱ በጣም ተደምሜበታለሁ፣ አድንቄዋለሁም ጭምር። ጃኒም በተመለከተ ትላንትና ሰሜ ብዙ ነገር ብያለሁ። አንተ ቤት ብዙ ነገሮችን ተባብለናል። አሁንም ቢሆን ትዕግስት አድርገን መጠበቅ ነው። እቺ ልጅ ያለምንም ምክንያት ወጥታ በዚህ ደረጃ ራሷ ላይ ለማሳቅ የምታደርግበት ምንም አይነት ምክንያት አይኖራትም። ትላንትና አለመግባቷ እንደውም አሁን ማትማ ቤተሰብ እንዴት ናችሁ? ክምኛሁን ኮራቴ ለማ አንተኳ ማለት ነው በአማርኛና በትግርኛ ትልቅልቅ አድርጌ ልናገር ነው ማለት ነው። ስለ አዶናይና ጆኒ ያጋጠመው ነገር ማለት ነው። ቤተሰብ ወይኔ እናንተ ለካ ወንዶች ብቻ አይደሉም ሴቶች እንትን የሚሉት የሚበድሉት እንጂ ጆኒ ለአዶናይ ይህን ያህል ጭካኔ እሱ ሳሎን ላይ ቁጭ ብሎ ምናምን እሷ ሽንት ቤት ውስጥ ሆና ይኸው ሁሉ ክፋት ይኸው ሁሉ አዶናይ ስንት ነገር ሰርቶ እንኳን ለሚስቱ ለብዙ ሰው ታማኝ የሆነ ወንድ እሷ ግን ሽንት ቤት ውስጥ ገብታ ስታላግጥበት ነበረ ማለት ነው። ቤተሰብ ግን በጣም ዘሕዘነኒ እቲ ኣብ ጎንደር ከይዶም ኣብ ጎንደር ላይ ከሄዱ በኋላ ማለት ነው ሰው ወይኔ ሰው እሱ ላይ ነው በቃ በክፋት የሚያየው የነበረው ማለት ነው። አሁን እኮ አዶናይ ጎንደር ላይ ገብቶ ሁሉ ነገር እያየ ነው እሱ እኮ ትግራዋይ ነው ምናምን ብሎ እሱ ገና ይሄ ነገር ሳይፈጠር በፊት ማለት ነው እዚ ነገር ተከይ ተፈጠረ እንታለው ሰግን ብሕማቅ ንዑ ይስእሉ ነይሩ ማለት እዩ። ኣብ ጎንደር ኣትኮ እዚ ኩሉ ነገር መጽናዕቲ ከገብር እኮ እዩ ተጠንቀቁ፣ ኣማራዎች ተጠንቀቁ ምናምን እያሉት ማለት ነው። ለሱ ምንም የሌለው ንጹህ ሰው ማለት ነው። እንደዚህ ብሎ ሰው ይጠረጥረው ነበር። ግን አሁን ግን ሀቅ ወጣ። እሱ ሳሎን ላይ ቁጭ ብሎ ለትዳሩ ለህዝቡ ለሀገሩ ታማኝ ሆኖ እየጠበቀ እያለ እሷ ግን ሽንት ቤት ውስጥ ገብታ ይሄ ሁሉ ነገር ተፈጠረ ማለት ና በጣም የለሕዘን ግን በሓቂ ማለት እዩ። ባይዘወይ አዶናይ ብጣዕሚ ስማርት ስለዝኾነ ብጣዕሚ ማለት እዩ በጣም ጎበዝ ነው። ምንም ማለት አሁን እሷ በሌላ ክፋት ይሁን በስህተት ይሁን የተፈጠረ ነገር ቢፈጠር እሱ አይሰበርም የምር ማለት ነው። አሁን እሱ በክፋት አላየውም እስከ አሁን ወረቱ በቅንነት ነው እያየው ያለው እንጂ እሱ እንደሷ አይነት ጌም መጫወት ከፈለገ ያው ባድ ነው ማለት ቤተሰብ እና አዶናይ በምንም ነገር ለሰው ሲያበረታታ ነው የምናየው የነበረ እስካሁን ድረስ ማለት ነው። ለሰዎች በተለይ ለሴቶች ሲያነቃቃ ለብዙ ሰዎች መራእያ በተለይ ደግሞ ለወጣቶች ማለት ነው ለወጣቶች ለስደተኞች በጣም ሲያበረታታ ነው የምናየው እስካሁን ድረስ ማለት ነው። አሁን ግን እሷ ባደረገችው ድርጊት በጣም አልቅሰዋል፣ አዝነዋል ማለት ነው። ምክንያቱም ለካ ሰው ማርያምን በጣም ነው የገረመኝ ሰው ከሱ ጋር ሆና ይህ ሁሉ ክፋት ያሳዝናል ማለት ነው ቤተሰብ እና አዶናዬ እንደ ዱሮ ስለምንም ሃይማኖት ሳትለይ ምንም ነገር ሳይበግረህ የምንም ሰው ሀሜትም ኮመንትም ምንም የምሰብረው ሰው አይደለም። ግን በዚህ የሆነ እንደዚህ ፈተና ሲገጥመው ግን ሊሰበር ይችላል ማለት ነው። ዛሬ ዙሪያ እኔ እንጃ በጣም ነው ያዘንኩት ማለት ነው። በጣም ነው ያለቀሰ። ምክንያቱም አስቦት ማለት ነው ከምሳኻ ናተይ እዩ ትመሰል ምሳኻ ሙኻዓ ኣብ ርሑቕ ከይኸውን ብሶም ሰላመሳብ ሽንተቤት ኮይኖም ክንዝለኣክል ብጣዕሚ ይኸብድ ማለት ነው። ምክንያቱ ከምዚ ጌርካ ብህዚ ከምዚ ዝገበረ ሰብሲ ከምዚ ጌርካ ከምዚ ዝበለ ርሑቕ ክትከድ ትኽእል ማለት እሱ አዶናይ በጣም ብዙሕ ስራሕ ተሰርሕ ሰብ እዩ። ብዙሕ መርአያ ናይ ወጣታት መርአያ እዩ። ስለዚ እናተይ ዝብላ ሰበይተይ ዝብላ ፍቅረኛየ ዝብላ ከምዚ ክትገብሮ ተላ ከመይ ገይሩ ርሑቕ ክኸድ ይኽእል ብጣዕሚ የጠራጥረካ ማለት እዩ። እና ቤተሰብ ማለት ሓደ ግዜ ከምዚ ናይ ባዕልና ስምዒት ስለዝኾነ ክንርዳእ ዘለና ለራሳችን ስምዒት ብቻ ሳይሆን
ለሰው ስሜትም መጨነቅና ማሰብ አለብን ማለት ነው። አንዳንዴ ስለ ራሳችን ብቻ የምናስብ ከሆነ ከባድ ነው ማለት ነው። በጣም ነው የሚያሳዝነው የምር ማለት ነው። ደግሞ ወንድ ላይ ስሆን ያው ያው አልቅሰን ምናምንም ይወጣል ማለት ነው። ወንዶች እንደዛ አይነት በተለይ በሚስታቸው በፍቅረኛቸው ምናምን እንደዛ አይነት ቻለንጅ ሲገጥማቸው በጣም ነው የሚጎዱት። ምክንያቱም አዶናይ ተጽዕኖ የሚያሳደር ጀግና ወንድማችን ነው። እንደዚህ በሚስቱ ደግሞ ፍቅራቸው በህዝብ ፊት ነው የሚገርመው ማለት ነው። ምክንያቱ በቃ ሁሉ ነገራቸው ውላቸው ከኛ ጋር ነው፣ ከህዝብ ጋር ነው። ሲደባደቡም ከህዝብ ፊት ነው፣ ሲጫወቱም ከህዝብ ፊት ነው፣ ሲዝናኑም ከህዝብ ፊት ነው። ምግብ ራሱ ሲበሉ ከኛ ፊት ነው ማለት ነው። እና እሱ ተጽዕኖ አሳዳሪ ጀግና ወንድማችን ሆኖ እንደዛ አይነት ፈተና ሲገጥመው ማለት የሆነ ሞራሉ እንትን ይላል እና በሌላ ሰው ቢደርስ ከባድ ነው። እሱ ግን ደስ የሚለው በቃ አሁን በጣም እሱ አልቅሶ በጣም ነው እኔ ያዘንኩት ማለት ነው። ግን ደግሞ ጥንካሬው ላይ ሳስብ ደግሞ በቃ ያው እንደሌላ ሰው አይደለም። በቃ እሱ ጠንካራ ነው፣ ይነሳል፣ እንባውም አብሶ ማለት ይነሳ ሰው ነው እና ሌላ ሰው ቢሆን ግን በጣም ከባድ ነው ማለት ነው። በጣም የገረመኝ ነገር ከሱ ፍቅር ሳትጨርስ ነው ወደ አዶናይ የመጣችው ማለት ነው። ማለት ከላይ የሆነ ፍቅር አለ አይደል? የሆነ የማስመሰል ፍቅር ነበረ ከአዶናይ ማለት ነው። እና በጣም ነው የሚያሳዝነው። እና ቤተሰብ ማለት ነው ሴትም ይሁን ወንድም ይሁን ኩለና ማለት ነው ሁላችንን ለራሳችን ስሜት ብቻ ሳይሆን ለሰው ስሜት ምክንያቱ እኛ ማድረግ የማንፈልገውን ነገር ሰው ላይ ማድረግ ያለብንም ማለት ነው። በቃ ይሄ ነገር ካወቅን በቂ ነው ብዬ አስባለሁ፣ እንደኔ ማለት ነው። ማለት ዝኾነ ነገር ቅድሚ ምግባርና ዝኾነ ሰብ ቅድሚ ምብዳልና በቃ ኣባይቲ ዝኸውን ከ ሕጂ ንስኹም ገይራ ኣብ ሳሎን ምስ ኮፍ ኢሉ ሽንቲ ቤት ከምኡ ክትገናገን ተላ ንስኹም እንተዝገብራ ኣብኣ ዝስማዕ ስምዒት ከ ማለት እኔ ላይ የሚሰማኝ ስሜት ምንድን ነው? ሰው ላይ ማድረግ ታችን ላይ ማድረግ የማንፈልገውን ነገር ሰው ላይ ማድረግ ያለብንም ማለት ነው። እሱ አሁን አዶናይ እንደዛ አይነት ነገር ቢያድርግ አስቡት ማለት ነው። እነሱ በቃ አዶናይ የምር ማለት ነው ልቡ ንጹህ ነው። ለምንም ነገር ልቡ ንጹህ ነው። ምክንያቱ እንዳልኳቸው እንደምታዩት ህዝብ ፊት ነው የሚሰራው ሁሉ ስራ እና ስንት ልጆች ከጎዳና ላይ አንስቶ ሲያበላቸው እንደ ልጆቹ ማለት ነው። ታስሮ ራሱ ወጥቶ ወደ እነሱ ነው የሄደው። ብዙ ኃላፊነት ያለው ኃላፊነት የሚወስድ ሰው ነው። እንኳን ለትዳሩ እንኳን ለፍቅረኛው ለብዙ ሰው ለብዙ ህዝብ መራያ የሆነ ጀግና ወንድማችን ነው እና ማለት በአዶናይ እንደዚህ ነገር በአዶናይ ብቻ ወይም በአዶናይና በጃኒ ብቻ የተፈጸመ ብቻ ሳይሆን በብዙ ሰው ያጋጥማል። እንደዚህ ሚዲያ ላይ ስለወጣ ነው እንጂ ብዙ ሰው የሚያጋጥመው ነገር እና ቤተሰብ በተለይ ሴቶች እንደዛ አይነት ሴቶች የሆኑ ወንድም ይሆን ብቻ ለሴቶች ብቻ አይደለም፣ ግን እንደዛ አይነት ድርጊት ጥሩ አይደለም። ምክንያቱም እሱ ሌላ ህይወት ጀምረዋል፣ እሷም ሌላ ህይወት ጀምራለች። እንደዚህ በቃ የራሳቸው ህይወት ጀምሮ ነው ውስጡ የሚገናኙት ማለት ነው። ስለዚህ እንደዛ አይነት ስራ ፈጣሪውም ፍጡሩም የማይወደው ስራ መስራት የለብንም። ለህልናችንን መታመን አለብን። ለራሳችን ታማኝ መሆን ትጀመር ለራስ ነው። በቃ አንድ ሰው ታማኝ መሆን፣ ቅንነት፣ ለሰው ሩህሩህ መሆን በቃ ይሄ ለራስ ነው መጀመሪያ ጥቅሙ ማለት ነው። ምክንያቱ በቃ እኛ የምናድርገው ነገር ነው፣ እኛ የምንዘራው የዘራነው ነው የምናጭደውና እንደዛ አይነት ጌም እሱ ላይ መጫወት ወይም ደግሞ እንደዛ አይነት ስራ እንደዛ አይነት በክፋት የተሞላበት ስራ መስራት ጥሩ አይደለም እላችኋለሁ ቤተሰብ ማለት ነው። ምክንያቱ በሌላ ሰው አሁን የምናደርገው ጥሩ ይሁን መጥፎ ይሁን ምን ይሁን ዛሬ የምንሰራው ስራ ነገ በማናውቀው ሰው ራሱ እናገኘዋለን ወይም እናጭደዋለን ማለት ነው። ስለዚህ መጠንቀቅ አለብን። እንደዛ አይነት ጌም ጥሩ አይደለም እላችኋለሁ ክቡራቴ ማለት ነው።
ናለማ አንቲ ቪዲዮዬ እዚኣ ትመስል አዶናይጌ ደግሞ አይዞሃ ይብለካ ማለት ነው። አይዞ እንደዛ አይነት ፈተና ያ ቢገጥምህ አንተ ብርቱና ጠንካራ ሰው ነህና ስራህን ለሰው የምታግዘውን ወደ ኋላ እንዳትል ማለት ነው። ምክንያቱም በጣም ለብዙ ሰው ጥንካሬ ራሱ እየሆንክ ነውና እንደዛ አይነት እንትን ቢገጥምህ ራሱ ያው ጥንካሬህን ቀጥለበት ትላለሁ እና እስከ መጨረሻ ስለተከታተልኩኝ እስከ መጨረሻ ስለተከታተላችሁ አመሰግናለሁ ወዶቼ እያልኩ ባይ ባይ።